ፈለክ? የነሽ ለምን ፈለክ? ሰርፕራይዝ ላደርግሽ ነው። ኧረ እባክህ አታስብ። ሳስጋብዛትም ወቅ ስታደርጉም አይቻችኋለሁ። እና እንዴት ነው ለመቀጣት ዝግጁ? በግ ታባሽ አገኘሁሽ። ማሸነፍ ብርቅ ነው እንዴ? ደግሞ ያቺ ልጅ በቶሎ ትበስላለች። ሙች አንገደፊ አገራት ስታስጠላ። ምን ልበላት? ማን ነች? የላይብረሪዋ ነች እንዴ? ሶስና ነች? ታውቃላችሁ? ማኔ አራላቃት ማለት ያው ብዙ ጊዜ በስሟ ስለምፎክርና ስለምትኮሳታ። አዎ መስመሩ መኮሳተርሽን ይገልጻል ብዬ ነው። እሰና ስቀሽ ያየሁሽ ጊዜ መስመሪ አሪፍ። ሄሎ ታላቂ፣ እኔ ጋር ራሱ አዲስ መረጃ አለኝ። አረ ግድ የለም ትወዷለህ። ችግር የለም በቃ መጣ። እሺ መጣ። አቤት በቃ ልቄሳ ይሳይ አይ በቃ ለምን ቀጥታ አልደውልም? በቁም እየጣሉኝ የሚያፈዙ አይኖችሽ ልጓም አልባ ፈረስ አድርጎኛል ፍቅርሽ። ቁርስሽ እንቶ ምሳይ ሲሆን አሜት መስቅልቁል ወጣ ህይወትሽ በግምት ናማይን ያካል በመሰለኝ ሐሳብ አንድም ቀን ሳታውቂ ገምቼ ነው እያልሽ ልቤን አታውልቂ። ቢገባሽማ እኮ ያየ ሁሉ ያገኝ የገመት አይገዛ ጊዜን አትፍጂ በዋዛ ፈዛዛ። ስለዚህ አንቻለን ከልብሽ ርቀሽ ልቤን አታውልቂ። ቁም ነገርን ከቀል እየለየሽ ሳቂ። መርጣ ለውጥማ እንደዚህ ምንም አይነት ወደዛ ወደዚህ የሌለበት ጥንቅቅ ያለ ስራ ምን ነው? በጣም ይቅርታ ሴፍ ሳራው ቃልችን ረይፍ አልገባ እና እንደ ይሄ አባክ ችግርና ማረባስ አረፈለ ስለኔ ሙድ አታስብ። የኔ ሙድ በፈለኩት ሰዓት ይመጣል፣ በፈለኩት ሰዓት ይሄዳል። ይልቅ የሚያሳስበኝ አንተ ጉዳይ ነው። ያን ሁሉ ካወራን በኋላ እኮ ተመልሶ ወደዛው ገባ። ኑጁ አልመጣችም እንዴ? ነገ ነው ማለት ያው በአይምሮም በአካልም ዝርጀት ማለት አለባት። እንጂ አገኘት ነው ፈለጓም ስለአሁን ቤተክርስቲያን መጣ አታውቅም እንዴ? አራቃለሁ። ታዲያ ምንድነው እንደዚህ የሚያስጨንቅ? ተጨነኩ እንዴ? ሀራ አልተጨነኩ። በል ቃል ገባልኝ።
ከዚህም በኋላ የሚያስጨንቀን ነገር አትደብቀኝም፣ ትነግረኛለህ። ቃል መግባት አልወድም፣ ግን ለአንቺ ስል ቃል እገባልሽ። ስለዚህ እነግርሻለሁ ማለት ነው። ምናልባትም ደግሞ በሆነ አጋጣሚ ከጎንህ ባልኖር በፍጹም እንዳትጨነቅ። እንደውም አንቺ ከሌለሽ ነው መጨነቅ የሚከፋ። የኔ አባት ግን ደግሞ ከሰው በላይ የውስጥን ጭንቀት ለድንግል ማርያም ልጅ ብትነግረው መጽናናትን ይሰጣል። ምንሽ እንደሚገርመኝ ታውቂያለሽ? ምኔ? አስተዋይነትሽ። ግን አንቺ ወዴት ለመሄድ አስበሽ ነው? ባልኖር እንኳን ምናምን ትይው። አይ ያው ሰው አይደለ የሚያጋጥመኝ ማለቴ የሚያጋጥመን ነገር አይታወቅም ብዬ እኮ ነው። ትንሽ ቆይተን እንሂድ። እሺ እሺ መጣች ብለን እናስብ። እንዴት ነው ያንተ ስሜት ታዲያ? የፍቅር ነው ወይስ የጥላቻ? አላውቅም። ብቻ እሷን ሳስባት የሚሰማኝ ስሜት ድብልቅልቅ ያለ ናፍቆት፣ እልህ፣ እንባ፣ ሳቅ፣ ጥላቻ፣ በቀል፣ ሁሉም ስሜቶች በውስጤ እኔ ልብለጥ እያሉ ይፎካከራሉ። ይህ ስሜት ከባድ ነው። ጥሩ ነገሩ እኛ ወንዶች ሰዓት ሆነን ሄደን የምናፈቅራት ሰው ፊት ስንቀርብ ውሃ እንሆናለን። እውነቴን እኮ እንደ አንበሳ ገዝተን እንደ ጎሽ አስግገን እንሄድና ልክ ድምጿን ስንሰማው በጌታ ፊት እንደቆመ ውሻ እንዲህ መቅለስለስ እንጀምራለን። እሱን እናያለን። አበቦት እንግዲህ አንድ ቀን አይደለ የቀረው፣ እድሜ ይስጠን ያለ አገላለጽ ግን ገርሞኛል። ይህ ስሜት የደራሲ ብቻ ይመስለኝ ማለት እኔም ፍቅረኛ ፊት እንደዚህ ነበር። ሴቶች እኮ የተሰጣቸውን ስጦታ አላቸው እኛን የሚያፈዙበት። ሙሉ በሙሉ እስማማለሁ። ግን አንተ እንዴት ነበር ከፍቅረኛ? የምን ፍቅረኛ? መቼም ይህ ስሜት የመጣው ያለ ፍቅር አይደለም። ደራሲ እኮ ነው። ታዲያ ይህ እኮ የሙያዊ ሳይሆን የሰብአዊ ስሜት። እስኪ አሁን የማዘግዘጉን ትተህ ነገ የሚሆነው ጉዳይ ላይ ትኩረት አድርግ። ከዛ በኋላ የኔን እንደርስበታለን። እሺ፣ ለብዙ መፍትሄ የሚሰጠው እንዳለ እና የብዙ ድርሰቶች ባለቤት ከነገ በኋላ ቁጭ ብለን እናወራለን። በሰላም ወይ ውይ ሀብ ሲያመልጥ ራስ ሲመለጥ የሚባል እንደዚህ ያስተረፍ ዝም በቃ እንዳልክ የደበቀው ምስጢር መውጣት ይደውልልኝ። ቀጥታ ቤት
አንተ ምንድነው ቤት ስመጣ እኮ እንደወጣ ነገር? አዎ ከቀጠሮ ቦታ ይጃለሁ። ዴ ለቀጠሮ እኮ ገና 2 ሰዓት ይቀራል። በዛ ላይ አብረን ይጋል ተብለን አልነበር? እሱማ ተባብለን ነበር፣ ግን በረከት ጋር ስደውልለት ስልኩ አይሰራም። እንዴ ቆይ በረከት አንተ ጋር ነው እንዳደረው? ኧረ በጭራሽ እኔ ራሱ ካገኘሁት 2 ቀን ነው። ወይ ምናልባት ባለ ላይብረሪዋ ጋር ሄዶ ነው ወይም ደግሞ ቤት ተኝቶ ነው። ኧረ ትደውላልኝ ነበር። ቤት ጭራሽ አላደረም። እና የት ሄዶ ነው? እኔ እንጃ። እኛ እኮ አንተ ጋር ይሆናል ብለን ነበር ተስፋ ያደረግነው። እሺ ቤት አባቱ ሄደ ይባላል። ጣጣኝ ነው ልጅ። በቃ መጣው። ኧረ በፍጹም አንተማ ያው የሄድክበትን ቀጠሮ ጨርስና እኔ አዲስ ነገር ምናምን ካለ የደወልኩ አሳውቃለሁ። በቃ በእናትሽ አሳውቂኝ። እሺ በቃ አቤት ቆየሁ ከደረሰ
እንደፈለጋል ባልገባኝ ጉዳይ ላይ ግን መቼም ቢሆን አልስማማም። ወደዚህ እንዴት ምን እያደረጋችሁ? አንተ በማያገባ ጉዳይ አትበል። እንደዚህ አልተስማማንም ነበር። ዋሽተኛል እንዴ? ምን አደረኩት? ይኸው በፍቅር እየተንከባከብኩ እየጠየኩት እኮ። አርበይ አንተ ከጭቃኔ ውጭ የምታውቅ አይደለም። እሱ ግን ይኸውልህ የሆነ ፍቅር አልገባውም። በእናትህ አንዴ የሆነ ፍቅር ላስተምረው። እኔ ተማመን በቃ እኔ ጨርሰዋለሁ። ተው በእናትህ ስሞትል እኔ አይደለሁ ስለሱ መረጃ የነገርኩ። በቃ እኔ አሳምነዋለሁ የምትፈልገውን ነገር። ተው አይሆንልህም። ችግር የለም ተማመንብኝ። እሺ እርግጠኛ? በደንብ እርግጠኛ ነኝ። ብቻ አንተ ተማመንብኝ፣ እኔ አሳምነዋለሁ። እሺ አመንኩ። ይኸውልህ እሱ ግን ትዕቢቱ አልበረደለትም። ሊግባለት ነው። ችግር የለም እኔ አሳምነዋለሁ። በቃ ችግር የለም። እንደሚፈልግ በግልጽ ይናገራል። አፍሮ እኮ ነው። ማፈሩ እንዳታውቅበት በዱላና በሳቅ ነው የሚሸፍነው። ማሱ ነው የሚያፍረው? ኧረ አልሰማም መስሎ ነው እንጂ በጣም አይናፋር ነው። ይገርማል። ሰሞኑን አንድ ሴት ልጅ ወዶ ወይ እንድታጣብሰው ወይ ደግሞ ከእሷ ጋር እንድታቀራረብ ፈልጎ እንዴት እጅ የሚል ቀልድ ነው የሚቀልለው። ስለፈታኝ አመሰግናለሁ።
አሸነፍክ አይደል? ሁለተኛው እሷ ጋር አትሄድ። እውነቷን ነው። እቺ ያምሻል እንዴ? ደነዝ ሲቀጠቅጡ ይገባ የለ እንደው ምን ይመስጠው ምን አገባ ይራስ ደሽ በእና በቃ ተነስ ወደ ቤት እንሂድ። አንተ ግን በይሳት እዚህ መሆን ነበረብህ። አዎ አንተ እውነቱን ነው። ቆይ ሳታገኛት መጣ እንዴ ወይስ ሳትመጣ ቀርታል? አምጣቱን ስመጣች እና አውቃለሁ ሁሉም ጥፋት በጾም አምሮ ያስገደፋት ጾሙ ሲፈታ ጣሙ ጠፋባት አለው ጋሽ ሰብስቤ። ያረከው ነገር ግን ገብቷል። ካለፈው ስህተቴ ለመማር ብዬ ነው ጥሎ መስሎኝ የሚሰሙት። ምክንያቱም አሳሰማ ሴት እኮ ነች። እንኳን ይሄን ያህል ዓመት አሳበበት ቀርቶ አይደለም አይን ባይን አይታትም እንደምታስበው አይደለም ብላ ተሰማ። እውነት ነው ሴት ልጅ አትመን። አንተ ልጅ ግን ዛሬ በእጄ ነው እሺ የምጠፋው። እያበዛው ነው። እሺ ምን ሆንሽ? ምንድነው እንደዚህ የምትለብደው? በዛ ላይ ሴት ነኝ። በፊት ስታም ሰማሁ። ሴት ነሽ ለካ። ረስቼው እኮ ነው። ነባራልኩ ይቅርታሽ። እናንተ ምን ፈልገው ነው? እነዚህ ደግሞ አልሞት አልኳቸው እንዴ?